ደቦት እንስራ ለኔ የሰማኝ ምርጡ ስራው ነው። ልማታዊ ሙዚቃን በሱ ልክ እንዲህ የበዓልና ፌሽታ ዘፈን ያደረገ ማን አለ? አብረን እንስራ እያለ እንዲህ በአንድነት ያዘለለን ሰማኸኝ ነበር። ዝናቡን፣ ዘገኛ፣ አለሽ ነገር ሁሉም ቆንጆ ናቸው። ደቦት እንስራ ግን ከነትርጉሙ ይለይብኛል። የዛሬን ያድርገውና ደቦ መለያችን ነበር። ታዲያ ለደቦ የምንጠራራው ልናለማ፣ ልንተክል፣ ልናጭድ ነበር ለስራ። ዛሬ የት ደርሰናል? ለምንስ ነው ደቦ የምንጠራራው? ልንፈርድ፣ ልናሳድድ፣ ልንወነጅል። ደጉን ዘመን እያሰብን ሰሜን ነፍስ ይማር እንለዋለን። ቆንጆና ኮበሌ እየተጠራራ የሰበሰብንበት የፍቅር አዝመራ ጋሬጣና ሾህ ካልፈተነህ ያሳፍራል ወንድነትህ። ከሰማኝ በለው ልዩ ታሪኮች የሰማናቸውን ቀጥለን እናጫውታችሁ። ለመታሰር ትኬት ቆርጦ ከአሜሪካ የተመለሰው ሰሜ ባላገር ይላል ያሬድ ሹመቴ ያጫወተን ታሪክ። ድምፃዊ ሰማኝ በለው ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ በአዲስ አበባ ባምቢስ ድልድይ አካባቢ መኪና ሲያሽከረክር አደጋ ደርሶ ነበር። በአደጋው ወቅት አብሮት የነበረውና የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ሕይወቱ አለፈ። በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርጋል የሚል ክስ ተመሰረተበት። ፍርድ ቤቱ የሰማኝ በለውን መከላከያ ምስክሮች ከሰማ በኋላ በቸልተኝነት የሰው ሕይወት በማጥፋት ወንጀል ጥፋተኛ አድርጎት በ3000 ብር የገንዘብ ቅጣት አሰናበተው። የገንዘብ ቅጣቱን እንዲከፍል ከተደረገ በኋላ በነፃ ቢሰናበትም አቃቤ ሕግ ቅጣቱ እጅግ የቀለለ ነው፣ አደጋው ሆን ተብሎ የተደረገ ነው በሚል የቅጣት ማሻሻያ ይግባኝ ጠየቀበት። ከፍተኛው ፍርድ ቤት መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር በድምፃዊ ሰማኝ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የእስር ውሳኔው ከመተላለፉ አስቀድሞ ሰማኝ በለው ለስራና ለሙዚቃ ዝግጅት ወደ አሜሪካ ሀገር ሄዶ ነበር። ፍርዱን የሰማውም አሜሪካ እያለ ነበር። የፖለቲካ ሻጥር ተሰርቶብኝ ነው የተጠየቅኩት እንጂ ጓደኛዬ ሞቶ እኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምን ፍርድ ቤቱ ያስተላለፈበትንና እሱ የማያምንበትን የእስር ፍርድ ተቃውሞ አሜሪካ መቅረት የሚችልበት እድል ቢኖረውም የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነጻነት መኖር አለብኝ በሚል የህሊና ውሳኔ በራሱ ፍቃድ ወደ ኢትዮጵያ ለመመለስ ወሰነ። ሰሜ ሳይውል ሳያድር የአውሮፕላን ትኬቱን ቆርጦ ወደ አገር ቤት እንደተመለሰ በቀጥታ ወደ ተፈረደበት እስር በፈቃዱ ገባ። ይሁን እንጂ ሙሉን 5 ዓመት አልታሰረም። በእስር ቤት ውስጥ በነበረው እጅግ መልካም ስነ ምግባር ኪነ ጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎት እና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ ባበረከተው ቀና አስተዋጽኦ የይቅርታ ዕድል አግኝቶ ከ2 ዓመት ከ6 ወር እስራት በኋላ በነጻ ተለቋል። እንዲህ ያለ ሞራል የነበረው ተወዳጅ ከያኒ ነው ያጣነው ሲል ያሬድ ጽሑፉን ያጠናቅቃል። አንጋፋው የባህል ሙዚቃ ተጫዋች ድምፃዊ ሰማኝ በለው ወይም ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቢቆይም ሕይወቱ ሊተርፍ አለመቻሉን ብቻ ነው በቅርቡ ያሉ ሰዎች እስካሁን የተናገሩት። ከባህል ድምፃዊነቱ በተጨማሪ የዜማና ግጥም ደራሲ የሆነው የሰማኝ ሥርዓተ ቀብር ዛሬ ይፈጸማል። ሰሜ ከመደበኛ በላይ የሆነው ውፍረቱ ይህ ነው የተባለ የጤና ችግር እንዳልፈጠረበት ከ1 ዓመት በፊት ተናግሮ ነበር። ከቅርብ ጊዜ ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን ከሰሞኑ በማህበራዊ ሚዲያዎች ላይ ራሱ ሲገልጽ ተሰምቶም ነበር። ሰኞ ሰኔ 8 ጠዋት ላይ በርካቶችን ባስደነገጠና ባልተጠበቀ ሁኔታ በህመም ምክንያት ከዚህ ዓለም በሞት መለየቱ ተሰማ። የመጨረሻ ሰዓታቱን በተመለከተ ልጆቹን ዋቢ አድርጎ የገለጸው አቻሬ ሚዲያ ሰኞ ሰኔ 8 ጠዋት ድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ነበር። ወደ ሆስፒታል በሚወሰድበት ወቅት ግን ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላም ብዙ ሳይቆይ ሕይወቱ አልፏል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለይ የሀገር ባህል የሙዚቃ ዘርፍን ወጉንና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን በመጫወት ልዩ ብቃቱን ያሳየና በርካታ የባህል ስራዎችን ለአድማጭ ያበረከተ የጥበብ ባለውለታ ነበር።
ከተወዳጅ የባህል ስራዎቹ መካከል ባላገር፣ ደቦት እንስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ፣ ዓለምን እንደምነሽ የሚሉት ይጠቀሳሉ። ከተሰጦ ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋች፣ ቀልድ አዋቂ እንዲሁም በመልካም ስብዕናው ይታወቅ የነበረው ሰማኸኝ በአንድ ወቅት 3 ነገር እወዳለሁ፣ ሀገሬን፣ ትዳሬንና ስራዬን በማለት መርሁን ገልጾ ነበር። ከ35 ዓመታት በላይ በዘለቀው የትዳር ህይወቱ የ4 ልጆች አባት የነበረው ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎቹ ሁልጊዜም ይታወሳል። የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 ቀን 2018 በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። የኋላ ታሪኩን በሚመለከት ሰሜ የተወለደው መስከረም 17 ቀን 1958 በባህር ዳር ሲሆን ከልጅነቱ ጀምሮ ለሙዚቃ ድራማና ዳንስ ዝንባሌ ነበረው። ህዳር 11 ቀን 1978 ግሽ አባይ ኪነት የውዝዋዜ ባለሙያ ለመቅጠር ማስታወቂያ ሲያወጣ ሰሜ ሄዶ ይመዘገባል። በወቅቱ ግን ሰማኸኝ በባህር ዳር ዙሪያ አኢወማ ጽህፈት ቤት መዝገብ ቤት ውስጥ ይሰራ ነበር። ደሞዙም 127 ብር ነበር። ግሽ አባይ ኪነት ውስጥ ፈተና አልፎ ሲቀጠር ግን ደሞዙ 30 ብር ብቻ ነበር። ለሙያው የከፈልኩት ዋጋ ነው የሚለው ሰሜ ቁምጣ አድርጎ መድረክ ላይ በመውጣት በርካታ ባህላዊ ዘፈኖችን ተጫውቷል። በ1980ዎቹ አጋማሽ ወደ አዲስ አበባ ከመጣ በኋላ የራሱን የባህል ምሽት ክለብና ባንድ በማቋቋም የሰራ ሲሆን ከአንጋፋው ድምፃዊ ይሁኔ በላይና አንሙት ጋር በመሆን በሰሩት አንቱዬዋ በተሰኘውና በኢትዮጵያ ቴሌቪዥን በቀረበው ሙዚቃዊ ድራማ በስፋት ይታወቅ ነበር። በብዙዎች ዘንድ ከሚጫወታቸው ዘፈኖች ባለፈ ከ50 በላይ ለሚሆኑ ዘፈኖች ዜማዎች መስራቱን የሚናገረው ሰማኸኝ በግሽ አባይ ኪነት ውስጥ ተወዛዋዥ ከነበረችው የአሁኑ ባለቤቱ ወይዘሮ ገበያነሽ አባተ ጋር ተጋብቶ 4 ልጆች አፍርቷል። ሰሜ ባላገር የሚለውን ቅጽል መጠሪያውን ማን እንዳወጣለት እንደማያስታውስ ለቁም ነገር መጽሔት የተናገረው ሰሜ ቁምጣ አድርጎ መድረክ ላይ ሲወጣና የባላገር ህብረተሰቡን ህይወት ለመወከል በመቻሉ ደስተኛ መሆኑን ገልጾ ነበር። ሰማኸኝ ከሙዚቃ ስራው በተጨማሪ የባላገር ፍቅር በተሰኘውና በኢትዮጵያ ብሔራዊ ቲያትር በቀረበው የመድረክ ቲያትር ላይ ከነቁምጣው በመሳተፍ ተውኗል። ከባህል ሙዚቃ ዘፋኞች ለባህሩ ቃኝና ለአሰፋ ባተ ልዩ አክብሮት ያለው ሰማኸኝ በ1990ዎቹ አጋማሽ ላይ የመኪና አደጋ ደርሶበት ነበር። እሁድ ሐምሌ 7 1994 ሌሊት ከኦሎምፒያ ወደ ባምቢስ መኪና ሲያሽከረክር ድልድይ ውስጥ መኪናው ተገልብጦ አብሮት የነበረው የታዋቂው የግጥምና ዜማ ደራሲ ተስፋዬ ለሜሳ ልጅ ግሩም ተስፋዬ ህይወቱ ሲያልፍ ሰማኸኝ መትረፉ ይታወሳል። እኛም በመጨረሻ ለወዳጅ ቤተሰቦቹ እንዲሁም ለአድናቂዎቹ መጽናናትን እንመኛለን። ከሰማኸኝ የእረፍት ዜና ወጣ ስንል ሌላኛው የሐዘን ዜና የተሰማው ትላንት ነበር። ከደሴ ከተማ ተነስቶ ወደ አዲስ አበባ በመጓዝ ላይ ያለ ሀረጎ በተሰኘው ጠመዝማዛ መንገድ ላይ ባጋጠመው የመገልበጥ አደጋ የ31 ሰዎች ህይወት እንዲቀጠፍ ምክንያት የሆነው ተሽከርካሪ አሮጌ መሆኑን ቦታው ላይ ተገኝቶ መመልከቱን ፖሊስ ገልጿል። ተሽከርካሪው የማርጀት ሁኔታ እንደሚታይበት ከቦታው የወጡ መረጃዎች ጭምር የሚያሳዩ ሲሆን በአካባቢው ያለፉ ተጓዦች በበኩላቸው ይህንኑ ገልጸዋል። መኪናው ያረጀ ነው፣ እንዲህ ያለ መኪና ለምን ጉዞ ይገባል በሚል ሲጠይቁ ተስተውለዋል። የአደጋውን ሁኔታ ለማየት በቦታው ተገኝተው የነበሩት የመምሪያው ህዝብ ግንኙነት ክፍል ኃላፊ ኢንስፔክተር አለባቸው ደምሰው የአደጋው መንስኤ ገና በትክክል እንዳልታወቀና እየተጣራ መሆኑን ገልጸው ተሽከርካሪው አሮጌ መሆኑን ግን መመልከታቸውን ተናግረዋል። ኃላፊው መኪናው የቆየ መኪና ነው፣ ካቻ ማሌ የሚባለው ነው፣ በመልከታ አሮጌ እንደሆነ ያሳያል፣ ተገኝቼ ያየሁት እሱን ነው ብለዋል። ከታች ድቅቅ ያለ ነገር ነው፣ በጣም ከፍተኛ ጉዳት ነው የደረሰበት ሲሉም ተናግረዋል። በሌላ በኩል በተለምዶ ሀረጎ በመባል በሚጠራው አካባቢ የሚገኘው ይሄው የመንገድ ክፍል ኤስ ምልክት ያለው ጠመዝማዛና ገደላማ የመንገድ ክፍል ሲሆን ከዚህ ቀድሞም ተደጋጋሚ አደጋ ደርሶበት የሰዎች ህይወት ቀጥፏል፣ የንብረትም ውድመት አስከትሏል። ኢንስፔክተሩ መንገዱ ልዩ ትኩረት የሚሻው ጠመዝማዛ መንገድ የሚበዛበት መሆኑን አስረድተው በተያያዘ አሽከርካሪዎች ከማሽከርከራቸው በፊት የተሽከርካሪውን ቴክኒካል ጉዳይ ማረጋገጥ ይኖርባቸዋል። አንደኛው የአደጋ መንስኤ እንደዚህ አይነት ነገር ነው ሲሉ አስገንዝበዋል። ይህ አደጋ የደረሰው ሹፌሩን ፍሬን እምቢ ብሎት ይሁን አልታወቅም ያሉት ኃላፊው ከርቡ ላይ መመለስ ሲገባው ከርቡን የመመለሻ ተብሎ የተሰራውን መከላከያ ሁሉ ንዶት ነው ገደል የገባው ሲሉ በቦታው ሂደቱን የተመለከቱ ገልጸዋል።
ተሽከርካሪው በትክክል ስንት ሰዎች አሳፍሮ እንደነበረ ስንጠይቃቸው 31 ሰዎች አንዲት ሕፃንን ጨምሮ ሞተዋል ከነሹፌሩ። ወደ 30 ሰዎች ቀላልና ከባድ ጉዳት ደርሶባቸዋል። የተሳፋሪዎቹን ብዛት በትክክል ማወቅ አልተቻለም። ሌላውን መረጃ በሌላ ጊዜ እናሳውቃለን ብለዋል። ተሽከርካሪው የተገለበጠበት ቦታ 170 ሜትር ነው ለክተነዋል ያሉት ኢንስፔክተር አለባቸው ኤስ መንገዱ ወይም መታጠፊያው ላይ ገደል ነው የገባው። ከወደቀበት እስከ የታችኛው ዞሮ ከሚመጣው መንገድ ድረስ ሲለካ 170 ሜትር ይደርሳል ብለዋል። እኛም ለሟቾች ረፍትን፣ ለቤተሰቦች መጽናናትን፣ ለተረፉ ደግሞ ፈጥኖ ማገገምን እንመኛለን።